ጤና ይስጥልን የተከበራችሁ የዩቲዩብ ቻናል ቤተሰቦች የሰዓቱን 3 ሰበር አጭር መረጃዎች ይቀርባሉ። በቅድሚያም ዋና ዋናዎቹን ላስቀድም። የአሜሪካ መንግስት በገዛ ፈቃዳቸው ለሚወጡ ስደተኞች ከ$1000 ክፍያ ተጨማሪ ማበረታቻ ሌላ ክፍያን አቅርቧል። በዝርዝሩ የምሰሙት ይሆናል። በሌላ ዜና ሰው ሁሉ በረሃብ አንጀቱ ጣብቋል። በህፃዚ ተፈናቃዮች መጠለያ ያለው ሁኔታ ምን ያህል የከፋ ነው? ቢቢሲ በዙሪያ ያወጣውን አሳሳቢ ዘገባ በሰዓቱ ታደምጣላችሁ። እንዲሁም አሜሪካ ግብጽና ሶማሊያን ጨምሮ ከ30 አገራት ከፍተኛ ዲፕሎማቶቿ ወደ ዋሽንግተን እንዲመለሱ ትዕዛዝ ሰጥቷል። ይህ በእንዲህ እንዳለ ትራምፕ ኢትዮጵያና ሶማሊያን ጨምሮ በ15 የአፍሪካ ሀገራት የሚገኙ አምባሳደሮቻቸውን ወደ ዋሽንግተን ጠሩ። ጉዳዩ ምንድነው? በዚህ ሰዓት የምታደምጡት ሌላኛው መረጃችን ነው። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። አዳዲስ መረጃ በፍጥነት ወደ እርስዎ እንዲደርሶ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደውል ምልክቷን መጫን፣ ቪዲዮን ላይክ ማድረግዎን አይዘንጉ። ሐሳብ አስተያየቶን ኮሜንት ሴክሽን ላይ ያስፍሩ። ወደ መረጃዎቹ አልፋለሁ፣ አብረን እንከታተለው። ክቡራን አድማጮች፣ በቅድሚያ የአሜሪካ መንግስት በገዛ ፈቃዳቸው ለሚወጡ ስደተኞች የ$3000 ክፍያ ማበረታቻን አቀረበ። የአሜሪካ መንግስት ባልተሟላ ሰነድ ወይም ደግሞ አንዶክመንትድ በሀገሪቱ ውስጥ ለሚገኙና በገዛ ፈቃዳቸው ወደ ሀገራቸው ለመመለስ ለሚመርጡ ስደተኞች አዲስ የማበረታቻ ፕሮግራምን ይፋ አድርጓል። የፕሮግራሙ ዝርዝር መረጃዎች የገንዘብ ድጋፉ መጠን ቀደም ሲል ከነበረበት ከ$1000 ወደ $3000 ከፍ ብሏል። የጉዞ ወጪ ወደ ትውልድ ሀገር የሚቆረጥ የአንድ መንገድ የአውሮፕላን ትኬት ሙሉ በሙሉ በመንግስት ይሸፈናል። የጊዜ ገደቡ ፕሮግራሙ ለተወሰነ ጊዜ ብቻ የሚቆይም ሲሆን እስከ ታህሳስ 31 2025 ዲሴምበር 31 2025 ድረስ ይቆያል። እንዴት መመዝገብ ይቻላል? ፍላጎት ያላቸው አመልካቾች ሲቢፒ ሆም በተሰኘ ይፋዊ የመንግስት መተግበሪያ ወይም ደግሞ አፕ በኩል መመዝገብ አለባቸው። ይህ ክፍያ እንዲሁ በነፃ የሚሰጥ ገንዘብ አይደለም። ክፍያው የሚፈጸመው ግለሰቡ በገዛ ፈቃዱ ከአሜሪካ መውጣቱ ሲረጋገጥና ሁሉም መስፈርቶች ሲያሟላ ብቻ ነው። ይህ ፕሮግራም በ2025 መጀመሪያ ላይ በ1000 ክፍያ ተጀምሮ የነበረም ሲሆን አሁን አንድ ዓመት ማጠቃለያ ስልት ክፍያው ወደ 3000 አድጓል። ባጭሩ ስንመለከተው እስከ 3000 የጥሬ ገንዘብ ክፍያ፣ ነፃ የአውሮፕላን ትኬት፣ እስከ 2025 መጨረሻ የሚቆይ በራስ ፍላጎት ላይ የተመሰረተ እንደሆነም መረጃው ጠቁሟል። በሌላ መረጃ የትራምፕ አስተዳደር ያለምንም ማብራሪያ በተለያዩ የዓለም ሀገራት ውስጥ የሚገኙ ወደ 30 የሚጠጉ አምባሳደሮችና ከፍተኛ ዲፕሎማቶች ስራቸውን አቁመው ወደ አሜሪካ እንዲመለሱ ትዕዛዝ ሰጡ። ቅድሚያ ለአሜሪካ ከሚለው የዶናልድ ትራምፕ መርህ ጋር በተያያዘ በአገሪቱ ዓለም አቀፍ ግንኙነት ውስጥ የፕሬዝዳንቱ አስተዳደር ለውጥ ማድረግ በፈለገባቸውና ከፍተኛ ሚና የላቸውም ከተባሉ አገራት ዲፕሎማቶቹ እንዲወጡ ተደርጓል። ለአሜሪካ መንግስት ውሳኔ ቅርብ የሆኑ ምንጮች ለሮይተርስ የዜና ወኪል እንደተናገሩት ወደ 30 የሚጠጉት ከፍተኛ ዲፕሎማቶች ያለምንም ማብራሪያ የተመደቡባቸው አገራት ለቀው ወደ ዋሽንግተን እንዲመለሱ በስልክ ተነግሯቸዋል። ይህ የማሰናበት የሚመስለው መልእክት ለአምባሳደሮቹ መድረስ የጀመረው ካለፈው ረቡዕ ጀምሮ መሆኑን አሶሺየትድ ፕሬስ ወይም ኤፒ የዜና ወኪል ዘግቧል። ከተመደቡባቸው አገራት እንዲመለሱ የተነገራቸው የአሜሪካ ዲፕሎማቶች በውጭ ጉዳይ መስሪያ ቤት ውስጥ የሚሆናቸውን አዲስ የሥራ መደብ እንዲፈልጉ መመከራቸውን አንድ ባለስልጣን ተናግሯል። በዚህ ውሳኔ ከተመደቡባቸው የአሜሪካ ኤምባሲዎችና ቆንጽላዎች ለቀው ወደ ዋሽንግተን እንዲመለሱ ከተነገራቸው ዲፕሎማቶች መካከል አብዛኞቹ ከአፍሪካ ሀገራትም ሲሆኑ አምባሳደሮቹ ግን በዓለም ዙሪያ ከሚገኙ አገራት ነው። የአሜሪካ አምባሳደሮችና ዲፕሎማቶች እንዲወጡ የተደረጉባቸው ናቸው ብሎ ኤፒ ባወጣው ዝርዝር ውስጥ 28 አገራት የተጠቀሱ ሲሆን ግማሾቹ የአፍሪካ ሀገራት ናቸው። ከነዚህም ውስጥ የአሜሪካ ወዳጅ የሆነችው ግብጽና በአፍሪካ ቀንድ አልቃይዳ አጋር የሆነው አልሸባብ የሚንቀሳቀስበት ሶማሊያ ተጠቅሷል። ግብጽ ከአረብ ሀገራት መካከል ከአሜሪካ ጋር የጠበቀ ግንኙነት ያላት ከመሆኑ በተጨማሪም በየዓመቱ ከፍተኛ መጠን ያለው ወታደራዊ ድጋፍን ታገኛለች። አሁን አሜሪካ ዲፕሎማቷን ለምን ከግብጽ እንደጠራች ባይታወቅም ከሀገሪቱ ጋር ያላትን ደረጃ ዝቅ ለማድረግ ይሆናል ተብሎም አይታሰብም። ሌላኛው ሀገር ሶማሊያ ውስጥ የሚንቀሳቀሱ የሽብር ቡድኖች ላይ ተደጋጋሚ የአየር ጥቃት የምትፈጽመው አሜሪካ እዚህ ውሳኔ ላይ ደረሰችበት ምክንያት እስካሁን አልታወቀም። በውሳኔው ወደ ዋሽንግተን ከተጠሩት በአፍሪካ የአሜሪካ አምባሳደሮች በተጨማሪም 6 ከኤስያ፣ 4 ከአውሮፓ፣ 2 ከመካከለኛው ምስራቅ፣ 2 ከደቡብና ማዕከላዊ አሜሪካ እንዲሁም ተጨማሪ 2 ከምዕራባውያን አገራት መሆናቸው ጠቅሷል። በውሳኔው ወደ ዋሽንግተን ከተጠሩት በአፍሪካ የአሜሪካ አምባሳደሮች በተጨማሪም 6 ከኤስያ፣ 4 ከአውሮፓ፣ 2 ከመካከለኛው ምስራቅ፣ 2 ከደቡብና ማዕከላዊ አሜሪካ እንዲሁም ተጨማሪ 2 ከምዕራባውያን አገራት መሆናቸው ተጠቅሷል። በዚህ ውሳኔ ምን ያህል አምባሳደሮች
ከምድባቸው እንደሚነሱ ከመናገር የተቆጠበ አንድ ከፍተኛ የአሜሪካ የውጭ ጉዳይ መስሪያ ቤት ባለስልጣን በዲፕሎማቶቹ ላይ የሚደረግ ለውጥ በየትኛውም የአሜሪካ አስተዳደር ወቅት የሚካሄድ መደበኛ አሰራር ነው ሲሉ ተናግሯል። ጨምረውም በባህር ማዶ ሀገራት ውስጥ የሚመደቡ የአሜሪካ አምባሳደሮች የፕሬዝዳንቱ የግል ተወካይ በመሆናቸው የተነሳ ቅድሚያ ለአሜሪካ የሚለውን አጀንዳውን የሚያስፈጽም ግለሰብ የመደብ መብት አለው ሲሉ ባለስልጣኑ ተናግሯል። ነገር ግን የትራምፕ አስተዳደር እርምጃን የሚተቹ ሰዎች ውሳኔው አሜሪካ በመጪው ዓለም ያላትን ታማኝነት የሚያዳክም ነው ብለውታል። የአሜሪካ ዲፕሎማቶች ማህበር ቃል አቀባይ ኒኪ ጋመር መንግስት እየወሰደ ያለውን እርምጃ ወጥነት የሌለው በማለት ድንገተኛ ማብራሪያ የሌለው በመሆኑ በሞራልና በውጤታማነት ላይ ተጽዕኖ ያለው ነው ማለትም ተችቷል። ዶናልድ ትራምፕ ለሁለተኛ ዙር የስልጣን ዘመን ወደ ፕሬዝዳንትነታቸው ከተመለሱ በኋላ የአሜሪካን በውጭ ፖሊሲ ላይ ቅድሚያ የሚሰጣቸውን ጉዳዮች በብሔራዊ ደህንነት ተቋማት ውስጥ ባሉ ቦታዎች ላይ ታማኝ ሰዎችን ሲመድቡ ቆይቷል። የአሜሪካ ምክር ቤት አባላትና ዲፕሎማቶች የትራምፕ እርምጃ አገሪቱ በመላው ዓለም በዲፕሎማሲ መስክ ያላትን ተጽዕኖ ለቻይናና ለሩሲያ አሳልፎ የሚሰጥ ነው ማለትም እየተቹ ይገኛሉ። ዘገባው የኢቢሲ ነው። በሌላ መረጃ በትግራይ ክልል በሰሜናዊ ምዕራብ አካባቢ ካሉት የተፈናቃይ ካምፖች መካከል አንዱ በሆነው ሕጻጽ በርካቶች በረሃብ ውስጥ መሆናቸውን ለቢቢሲ ትግረኛ ተናገሩ። ተፈናቃዮቹ በእርዳታ የሚደርሳቸው ምግብ ድጋፍ በቂ ካለመሆኑም በላይ ከፍተኛ የጥራት ችግር እንዳለበትም ገልጿል። በምዕራብ ትግራይ በመቶዎች የሚቆጠሩ ተፈናቃዮች በሰብአዊ እርዳታ አቅርቦት እጥረት ምክንያት በረሃብና በሽታ የመጠቃት አደጋ እንደተጋረጠባቸውም ተናግሯል። ከ10 ሺህ በላይ ተፈናቃዮች በሚኖሩባት የሕጻጽ መጠለያ ውስጥ በርካታ አዛውንቶች፣ ነፍሰ ጡር እናቶችና ሕፃናት በምግብና በሕክምና እጦት የተሰቃዩ መሆኑን ነዋሪዎች ለቢቢሲ ትግረኛ ተናግሯል። የሕጻጽ የተፈናቃዮች ማዕከል አስተባባሪ ቄስ አብርሃ አርያ እንዳሉት ቢያንስ 300 ሰዎች ባለፉት 6 ወራት የእርዳታ እህል አላገኙም ብሏል። በመጠለያ ጣቢያ ውስጥ የሚገኙ አንድ እናት ለቢቢሲ ትግረኛ ስለ ሁኔታው ሲያስረዱ አረጋውያን አሉ፣ ጉድ ነው የምናየው። አንዳንድ ለነፍሴ ያለ የሚያመጣልን እንጀራም ደርቆ እርሱም አይበላም፣ በውሃ ነክረው ፈትፍተው ለመብላት ይሞክራሉ ብሏል። የትግራይ ጦርነት ሲቀሰቀስ ቤተሰቦቻቸው ተበታትነው ወደ ሱዳን መሰደዳቸውን የሚናገሩት እኚህ እናት አሁን ብቻቸውን መቅረታቸውን ይናገራሉ። እዚህ ሰው ሁሉ በረሃብ አንጀቱ ጣብቋል ያሉት ተፈናቃይዋ ዋናው ችግር ምግብ የሚባል ነገር የለም፣ የሚሰጡን እህል የሚሆን አይደለም፣ ባለፉት 6 ወራት የሰጡን እህል የሚባል አይደለም ሲሉ የሚሰጣቸው የእርዳታ ጥራት ችግር እንዳለበትም ያስረዳሉ። እስከዛሬ በህይወት መቆየታችን ራሱ ተመስገን ነው የሚባለው፣ ካሁን በኋላ ደግሞ ምን እንደምንሆን አናውቅም ብሏል። በትግራይ ክልል በመቀለ፣ በሽረ፣ በተንቤን፣ በአቢ አዲ፣ በሰሜን ምዕራብ አካባቢ ደግሞ ስለ እህል በአጠቃላይ ከ1 ሚሊዮን በላይ ተፈናቃዮች እንደሚገኙ የክልሉ መንግስት ይገልጻል። በሕጻጽ መጠለያ ውስጥ የተፈናቃዮች አስተባባሪ የሆኑት ቄስ አብርሃ አርያ በበኩላቸው በካምፕ ውስጥ ዘግይተው የመጡ አረጋውያን መኖራቸውን ገልጸው እነርሱ አሁን ለችግር መጋለጣቸውን ያስረዳሉ። እነዚህ በዕድሜ የገፉ ተፈናቃዮች እህል ውሃ ቢያገኙም ጧሪ ስለሌላቸው ከጤና ሁኔታ አንጻር ያለባቸው ችግር የበረታ ነው ማለታቸውን ቢቢሲ ትግረኛ ዘግቧል። የረሃብ ችግሩ በተለያዩ አካባቢዎች ቢከሰትም የሕጻጽ አካባቢ የተለየ የሚያደርገው አረጋውያኑ የሚገኙበት ካምፕ ስለሆነ ሲሉ አስተባባሪው ተናግሯል። የካምፑ አስተባባሪ ብዙዎቹ ታመው እንዳሉ ገልጸው በቅርብ ጊዜ ውስጥ 5 ሰዎች ሕይወታቸውን ማጣታቸውን ተናግሯል። በአጠቃላይ ከ2014 ዓ.ም ወዲህ 330 ሰዎች ሕይወት አልፏል ያሉት አስተባባሪው ሰዎቹ የሞቱት በረሃብ ምክንያት መሆኑንና አለመሆኑን አላስረዱም። በአሁኑ ወቅት በሕጻጽ ካምፕ ውስጥ 14000 ሰዎች እርዳታ የሚያገኙ ቢሆንም ባለፉት ወራት 300 የሚሆኑት ምንም አይነት እርዳታ አለማግኘታቸውን አስተባባሪው ጨምረው ተናግሯል። የሚሰጣቸው እህል ማሽላ መሆኑን የሚናገሩት አስተባባሪው ማሽላውም የተበላሸ እንደሆነና ሌላ ተጨማሪ ገንቢ ምግብ እንደማያገኙ ሕክምናም ሆነ ንጹህ የመጠጥ ውሃ ችግር እንዳለባቸው ገልጿል። ለ6 ወራት እህል የማያገኝ ሰው አለ። የሚያገኘውም 1 ወይም 2 ኪሎ ነው። የሚመጣው እህል ጥራት የሌለው ነው። አይጥም የማትበላው እህል ነው የሚደርሰን፣ ድረሱልን ብለን ጥሪ አድርገን የሚረዳን አላገኘንም ብሏል። የትግራይ የሲቪክ ማህበራት ህብረት ጥምረት ስራ አስኪያጅ ዶክተር ይካሎ ወልዱ በክልሉ 90 የሚሆኑ የስደተኞች መጠለያ ጣቢያዎች መኖራቸውን ገልጸው በሕጻጽ ያለው የራብ ችግር የተባባሰው ካለፈው ዓመት ነሐሴ ወር ጀምሮ መሆኑን ያስረዳሉ። በመጠለያ ጣቢያዎች ውስጥ ከፍተኛ የሆነ የምግብ እንዲሁም የእርዳታ እጥረት አለ ያሉት ዶክተር ይካሎ በርካታ ቁጥር ያላቸው መንግስታዊ ያልሆኑ ድርጅቶች ከክልሉ ለቀው እየወጡ መሆኑን ጨምረው ተናግሯል። ዶክተር ይካሎ አክለውን በክልሉ ለሚገኙ የተፈናቀሉ ሰዎች የሰብአዊ እርዳታ ድርጅቶችና መንግስት ከሚያደርገው ድጋፍ የበለጠ ማህበረሰቡ የሚሰጠው እንደሚበልጥም አስረድቷል። በሕጻጽ የተፈናቃዮች መጠለያ ብቻ ከ14000
እስከ 16000 የሚደርሱ ተፈናቃዮች መኖራቸውን የተናገሩት ስራ አስኪያጁ ተንቀሳቅሰው መለመን የማይችሉ እናቶች፣ ህፃናትና አዛውንቶች የበለጠ ተጎጂ መሆናቸውንም ገልጿል። የዞኑ ዋና አስተዳዳሪ አቶ ግደው አዘነው በበኩላቸው ይህ የተፈናቃዮች የራብ ችግር በተለያዩ የተፈናቃዮች ካምፕ እየታየ መሆኑን ይናገራሉ። ችግሩ እንዲበረታ ያደረገው ተፈናቃዮቹ ለ5 ተከታታይ ክረምት በዚህ መጠለያ ጣቢያ ውስጥ ማሳለፋቸው መሆኑን የጠቀሱት አስተዳዳሪው በቂ እርዳታም እንደማያገኙ ይገልጻሉ። ለአንድ ሰው የሚሰጠው እርዳታ በወር 15 ኪሎ ማሽላ ነው የሚሉት አቶ ግደው ይህም በቂ እንዳልሆነና ድህነቱ የተረጋገጠ ባለመሆኑ የተነሳ ችግር ማጋጠሙን ለኢቢሲ ተናግሯል። በአሁኑ ሰዓትም በመጠለያ ጣቢያ ውስጥ የሚገኙ ሰዎች ያለባቸው ችግር ከተነገረ በኋላ የተለያዩ ሰዎች ድጋፍ ለማድረግ እየተረባረቡ እንደሚገኙ የዞኑ አስተዳዳሪ ጨምረው ገልጿል። በሕፃጽ መጠለያ ጣቢያ አረጋውያን የሚበዙበት መሆኑ ተፈናቃዮች ሲመጡ ዘግይተው የመጡ አረጋውያን መኖራቸውና እነርሱ የሚያግዛቸው የሚጦራቸው ባለመኖሩ ችግሩን የበለጠ እንዲከፋ ማድረጉን አስተዳዳሪው ተናግረዋል። ይህንን ችግር ለመፍታት እየተንቀሳቀስን ነው የሚሉት አስተዳዳሪው ሰኞ ታህሳስ 13 2018 ዓ.ም ከ400 ኪሎ በላይ ዱቄት ከሽሬካ አካባቢ ወደ ሕፃጽ መጠለያ ካምፕ መወሰዱን ጨምሮ አስታውቋል። ግለሰቦቹ እርዳታ ለማድረግ የተንቀሳቀሱ መሆኑና የባንክ አካውንት ተከፍቶ እርዳታ ማሰባሰብ መጀመሩን አስተዳዳሪው ተናግሯል። የራያ ዩኒቨርሲቲም የተለያዩ እርዳታዎችን በመያዝ ወደ አካባቢው እንደተጓዙ የተናገሩት አቶ ግደው በሽራ አካባቢ የሚኖሩ ሰዎች እንዲሁ በማህበራዊ ሚዲያ እርዳታ ለማሰባሰብ የተንቀሳቀሱ መሆኑን አስተዳዳሪው ገልጿል። በትግራይ ክልል በተካሄደው ደም አፋሳሹ ግጭት ከ3 ዓመታት በፊት በፕሪቶሪያ ስምምነት ቢቆምም አሁን በሺዎች የሚቆጠሩ ተፈናቃዮች ወደ ቀያቸው መመለስ አልቻሉም። ሕፃጽ የተፈናቃዮች ቀደም ሲል የኤርትራ ስደተኞች ማቆያ ስፍራ የነበረም ሲሆን በትግራይ ከተካሄደው በኋላ ግን ከተለያዩ የክልል አካባቢዎች የተፈናቀሉ ሰዎች መጠለያም ሆኗል። ዘገባው የኢቢሲ ነው። በሌላ ዜና የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢትዮጵያ፣ ሶማሊያና ጅቡቲን ጨምሮ በ15 የአፍሪካ ሀገራት የሚገኙ አምባሳደሮቻቸውን ወደ ሀገራቸው ጠርቷል። እርምጃው ያልተለመደ ነው የተባለም ሲሆን ዩናይትድ ስቴትስ በውጭ ሀገራት ያላትን ዲፕሎማሲ ውክልና መልሳ ለማዋቀር የምታደርገውን ሰፊ ጥረት አካል ነው ተብሏል። በዲፕሎማሲያዊ ማህበረሰብ ምንጮች የተዘዋወረ ባለው መረጃ መሰረት አሜሪካ አምባሳደሮቿን ወደ ሀገሯ የጠራችበት የአፍሪካ ሀገራት ዝርዝር የተለያዩ የአህጉሪቱን ቀጠናዎች ያካተተ ነው። ዝርዝር በሰሜን አፍሪካ የሚገኙትን ግብፅና አልጄሪያን ጨምሮ በአፍሪካ ቀንድ፣ በምስራቅ፣ በምዕራብ፣ በመካከለኛውና በደቡብ አፍሪካ የሚገኙ ሀገራትን ያጠቃልላል። ነገር ግን አምባሳደሮቹ እንዲመለሱ ስለተደረገበት ምክንያት እስካሁን የተሰጠ ይፋዊ ማብራሪያ የለም የተባለም ሲሆን ክፍት የሆኑትን የሥራ መደቦች ለመተካት ግልጽ የሆነ የጊዜ ሰሌዳ አለመቀመጡም ተመላክቷል። ውሳኔው በአፍሪካ ቀንድ፣ በሶማሊያ፣ በኢትዮጵያና በጅቡቲ የሚገኙ የአሜሪካ አምባሳደሮችን እንዲመለከት የተነገረ ሲሆን ቀጠናው በዓለም አቀፍ የንግድ መርከቦች መተላለፊያነቱ በአሜሪካ የጦር ሰፈር መገኘትና በጸረ ሽብር ተግባራት ቅድሚያ የሚሰጠው በመሆኑ ለዋሽንግተን ስልታዊ ፋይዳ ያለው አካባቢ መሆኑ ተጠቁሟል። በሰሜን አፍሪካ ደግሞ ግብፅና አልጄሪያ በዝርዝር ውስጥ ከተካተቱት ሀገራት መካከል ይገኙበታል። ሁለቱም ሀገራት በጸጥታና በኤነርጂ ጉዳዮች ላይ ለአሜሪካ ቁልፍ ቀጠናዊ አጋሮች እንደሆኑም ይታሰባል። የተከበራችሁ የዩቲዩብ ቻናል ቤተሰቦች ከዚህ በፊት በትሩዝ ኢትዮጵያ ቻናላችን የምታውቁም ቢሆንም አሁን ግን ባልታወቀ ምክንያት በብዙ ሺህ ተከታይ የነበረው ቻናላችን በመዘጋቱ ያዘንን ቢሆንም ግን በአዲስ መንፈስ በሌላ ቻናል ተመልሰናል። ሁላችሁም ይህንን ቻናል ሰብስክራይብ በማድረግ እንድትቀላቀሉኝ፣ ሀሳብና አስተያየታችሁን ኮሜንት በማድረግ ድጋፋችሁ አይለይኝ ስል ከምስጋና ጋር በአክብሮት እየጠየቁኝ ለሰዓቱ ያስኩላችሁ ሰበር መረጃዎች እነዚህን ይመስሉ ነበረ። ከሰዓታት በኋላ በሌሎች በአዳዲስ መረጃ እስከምንገናኝ በያለንበት የዓለም ዳርቻ ቸር እንቆይ።